ስላንቺ መጥፎ ነገር ሰማን እኮ። ማስታወሻ ያዥ ልጨምርልሽ። ጆዋና እኔ የሚገርመኝ እኮ ሴት ሆናችሁ በሴት ስትፈርዱ፣ ሴት ሆናችሁ በሩታ ለመፍረድ የምትሮጡ፣ አብሶ ደግሞ ወንዶች ሆናችሁ በሴት ስትፈርዱ በጣም የወረዳችሁ እንደሆናችሁ ነው። አታፍሬ ለራሱ ስነ ስርዓት መያዝ አለበት። ስንወድህና ስናከብርህ በዛው ልክ ነው የመዳም ቅመሞች የሚጣሉ። በሴት ሩታ ምንም ጥፋት የለባትም። ሲላላ ሲግማማ የነበረው ሰው እኮ ነው ዛሬ እየመጣ እሷን ደስታ ለማቆሸሽ እየተነሳ ያለው። የኪራይ ቤት እኮ ነው። ምንድነው 30 ሺህ ከፈረ 20 ሺህ ብር የሚከፍላት እኮ አታጣም። ሩታ ምን አስበህ ነው? ምንድነው ክብሩን መጀመሪያ እኮ የሚያስጠብቀው ወንድ ላይ ራሱ ነው። አብርሽ ራሱን ያወረደው እኮ ራሱ ነው። ራሱን ሲያስከብር እኛም እናከብረዋለን። ራሱን ያላከበረ ወንድ ሚስቱን እንድታከብረው ትፈልጋለህ እንዴ? ምን ነው የሚከበረው? ሲጀመር ከሴት ጋር ሲላላጥ ከማንም ሴት ጋር ሲላላጥ የነበረ ወንድ እኮ ነው ዛሬ ላይ መጥቶ ክብሬን በቤቴ የሚለው። ቤት የፈጣሪ ነው የሰው ልጅ አይደለም። ሲቀጥል ደግሞ አዲሱ አማቻችን ቤት ተከራይቶ ማስቀመጥ ተስኖት አይደለም። ህፃን ልጅ ስለያዘች አራስ ናት። በቤቷ ሄጄ ቪዲዮ እንድሰራ አደርጋታለሁ ብሎ ከጎኗ ስለቆመ ነው እንደዚህ ቅጥል ልንግብግብ አላችሁ እኮ። ወንድ ልጅ ሲጀመር ተወንድ ጎሳ ነው የሚሆነው። እኛ ሴት ሆነን ለሴትም ጠበቃ ማንቆመው ብለን ስናወራ በኮንፊደንስ ነው የማወራው። ወንድ ልጅ ምንም ቢሆን አሳልፎ ወንድ ልጅ አይሰጥም። እኛ ሴቶች ግን አሳልፈን የምንሰጣት እኛ ነን። ሩታን ምንድነው አትልከስከሷ። በራሳችሁ አይዲያ ነቶሮ ኢትዮጵያ ተቀምጣችሁ እንደ መዳም ቅመሞች በሰው አትስሩብን። በቃ እኛ እኮ ሰው ቤት ስለሆን አረብ ሀገር ስለሆን እኮ ነው በእናብሽ በእነ ሩታ የምንሰራው። እናንተ እዛ ኢትዮጵያ ተቀምጣችሁ በራሳችሁ አይዲያ መምጣት ያቃታችሁ ከሩታ ላይ ወረድ በሉ። በራሳችሁ ነው በቃ። አይሰለቻችሁም እንዴ? ወንድ ላይ ሆናችሁ በሴት ስትሰሩ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እስቲ ፍሬ በራስ ሚስት ጋና ልጅህና ሚስትህን ደብቀህ እኮ አንተ በሰው የምትሸቅረው። እስቲ በራስህና በቃ። እውነት ስንወድህም ስናከብርህም በዛው ልክ ደግሞ ማውረድ እንችላለን። ግሪስ ፋሚሊ ማለት በጣም ጀግኖች ናት። ላይክ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻ ታች። ሩታዬ እንግዲህ በቲክቶክ ቀውጣዋለች ማለት ነው። ተመቼ አልቅሳ ትመጣለች ስትሉ ቀውጣው ነው የመጣችው የኔ ጀግና ነብር ማለት ነው። ነብር እኮ ናት። ዛሬ ሩታዬ ልጇን ወሰደባት እያላችሁ ብዙዎቻችሁ ስታለቃቅሱ ነበርና የማን ልጅ ነው የሚወስደው? ከውሽማ ጋር ለማሳደግ ከውሽሚት የሩታን ልጅ በእጇ አቅፋ ልትይዝ አትቀልዱ። ብዙዎቻችሁ ልጅ ማለት ምን እንደሆነ ያልገባችሁ በጣም ምንም የማታውቁ ስለ ትዳርና ስለ ልጅ ማንነት የማታውቁ ከኛ ጋር መታችሁ ኮሜንት አትጻፉ። ፋፊ ቲክቶክ ላይ ገብቼ ነበር ልጇን ወሰደባት ምናምን። አትቀልዱ። አብርሽ አሁንም ልጋጉን አልጨረሰም። ሲጀመር ማለት ንግግሩን ያስተካከል። የሚናገረውን ንግግር ምን እንደሚያስብ አይምሮ ለራሱ ተዘግቷል። እውነትም እንትን ተዘግቷል ያለችው ወድ አይደለም። እና በማታ ቪዲዮ በተቆረጠ ቪዲዮ ዛሬ መጥተዋል። ምን እንዲመጣ ጠብቃችሁ ነበረ? ቪዲዮ እንደተቆረጠ አይታችኋል። ለምንድን ነው ቶክቶክ ወጣችሁ ስለናብሽ ስለናሩታ ለማውራት የፈለጋችሁት? ወላ አንዳንድ ቶክቶክ ላይ ያለችው ሴቶች በማን ነው ህሊናችሁ መልሱት ወደ ራሳችሁ። ቤተሰቦቻችሁ ለራሱ ይታዘቧችኋል። አሁን እንኳን የመጨረሻ እነሱ ድራማ ውስጥ ነው ያሉት፣ ፍክክር ውስጥ ነው ያሉት። እኛ ደግሞ ስራ ላይ ነው ያለነው። ናብሽና ሩታ ድራማቸውን ቀጠሉ ማለት ፋፊ ዩቲዩብን አሳደገኝ ማለት ነው። አለቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? በምሽቱ መጥቼላችኋለሁ። እስኪ ላይክ አድርጉት ይሄን ቪዲዮ እና እስኪ አበረታቴ ማለት ነው። ዛሬ ሩታዬ በቲክቶክ መታለች ማለት ተመሸ ማለት ነው። ልጇን ቀምቷት አለያችሁ የምታሽቃብጡ የሩታ ልጅ ምን ብል ማንም ይቀማት? ልጋጋም ሰው ከበረንዳ ከዛ ለማይሄድ እንደዛ ሲጎረሩ ሲቧከሱ እውነት መስሏችኋል እንዴ? እናንተ ምን አስባችሁ ነው? እሱ እኮ በቃ ጨዋታ ላይ ናቸው፣ ስራ ላይ ናቸው። አለቀ። ሌላ ነገር ምንም ሀርድ የለውም። ላይክ ሰብስክራይብ ይሄንን ቪዲዮ እያደረጋችሁ እስከ መጨረሻ እያያችሁ ቪዲዮአችን አበረታቱን ማለት ነው። ሩታ ሀብቴ ለማንኛውም ቅጥል እንግብግብ። እናንተ እንደዚህ የሰው ልጅ ይቃጠላል። ፈትቻታለሁ የኔ አይደለችም እንደፈለግሽውን እያለ ምን አቃጠለው? ምን አገበገበው? ኢየሱስ ካልሆነች ታልፈለጋት 99 ወንድ ይዛ ብትገባ እኔ ምን አገባኝ? እኔ ቻንስ እኔ ባሌ ካልሆነ ወንድ ጋራ ምን አገባኝ? የራስ ይሆናል ካላልኩኝ እኔ ግን ጣጣ የለብኝም በእውነት ሶሪ።
እና እኔ የኔ ነው ብዬ ካላሰብኩት አንድ ወንድ ልጅ ገባ ወጣ በላ ለምን እዛ መጥቶ አይንዘረርላቸው? እኔ ጣጣ የለብኝም። ሩታ ሀብቴ የሚያደርገችው እንደዛ ነው። የኪራይ ቤት ነው። የኪራይ ቤት ውስጥ እሷ ልጁ አራስ ናት። በአራስ ቤቷ አንድ ወንድ መጥቶ አይዞሽ አብሽሪ እኔ ከጎንሽ ያለው ከኔ ጋር ትሰሪያለሽ ብሎ አንድ ወንድ ግዣይ ቢመጣ ቦክስ መግጠም እንደዛ መጎረር አለበት እንዴ? የለበትም። ምሁር የተማረ ቢሆን ኖሮ እሱ ምን እያረክ ነው ነገረው አይደል እንዴ? ወደ ልጁ ሂዶ እንዴት ተዋት አስመስሎ ማለት ነው። በቃ እንደወጣለት ነበር ማድረግ ያለበት። እሱ ግን ከሩታ ጋር አልጨረሰም። እሷ ናት እንጂ የማትፈልገው እሱ በደንብ ነው የሚፈልጋት። በደንብ ነው የሚቃጠለው በሩታ። በእውነት ፋሚሊ እኔ በጣም ነው የገረመኝ። እኔ እንጃ ሰው ልጅ እንዴት እሱ ከሌላ ሲገልዛ ሲላላጥ ሲግማማ ፊቷ እየሳመ ምናምን ገና ሳይፈታት ብዙ ታሪክ ያሳለፈ በእሷ ህይወት ላይ ብዙ የተጫወተ ወንድ ዛሬ አንድ ተራ ህፃን ልጅ መጣና ማለት ነው በእሷ ጋር ሰራለሁ ብሎ ቢመጣ ይዝን ያህል ይቃጠላል። ዛሬ ደግሞ ከሌላ ቤት ደግሞ ያን ወሸላ የሴት ተላላኪ ማለት ነው ሩታ ከቤት ልወጣ ነው አድሶ እንትና ማነው ስሙ አማቻችን ማለት ነው ቤት ተከራይቶላታል ምናምን ብሎ ሲለው እንደ ድግጥ እንዳለ እሷ በሩታ ላይ ለመሸቀል ነው እንጂ ጭራሽ እንዲለያዩ አይፈልጉም ብዬ ነው ያሰብኩት። ዛሬ ሩታ አጀንዳቸው ናት። በቃ ሩታ አልፈልጋችሁም ስላለቻችሁ ብቻ ነው እርር ድብን ያሉት። ለምን ዶራር ናታ ማን። በነገራችን ላይ ዝማል መናገር የምፈልገው ነገር የሩታ ወደንሶች አሸንፋችኋል። ተወዳጅ ናችሁ እናንተ። ሩታዬን ይዛችሁ ወደፊት ስለሄዳችሁ በጣም አቃጥላችኋል ማለት ነው። እንዳለ ዩቲዩቡ የሩታዬ ኦዲየንሶች እንደሚበልጡና እንደ አሸነፋችሁ ቆጠሩት ማለት ነው። በእውነት እኔ አንዳንድ ጊዜ እንደዚህ ብዬ ስናገር ስላላት ሻውሪ ፋፊ እና አብርሽና ሩታ በቃሽ እና አብርሽና ሩታ ጨዋታ ላይ ናቸው። አንዳንድ ነገሮችን አንቺ ፈታ ይወጣ ወጣ እያልሽ ነው ስሪልን፣ እኛ መሮናል፣ በጣም አስጠልቶናል የምትሏላችሁ እና እኔ ሩታን ስለምወድ ከእሷ ጎን መቆም ስለሚያስደስተኝ ከሴት ጎን መቆም ያስደስተኛል እና ከሴት ግን ቆሜ መጨረሻው መያዝ ስለሚያስደስተኝ ለዛ ነው በሰው ልጅ የሚሰራው እንጂ ራሴ አዳ እና በራሴ እንዳልሰራ የሩታ ጎን የቆምክ እየመሰለኝ እንጂ አይዳ ጠፍቶ አይደለም። ነገር ግን ከሷ መጨረሻዋን እነዚህ ቆሻሻ ሰዎች ከህይወቶቿ እስከወጡ ድረስ በሷ መስራቴን አላቆምም ማለት ነው። ከጎኗ ነን። ሩታ ትችላለች፣ ማንኛውም ነገር ብትሰራ ትችላለች። ደግሞ አንዳንድ ኢትዮጵያ ተቀምጣችሁ በሩታ የምትሰሩ እነ ፍሬ አላችሁ። እስቲ ቆም ብላችሁ ሰቦሳ ቦታ ያሆናችሁ እና እሱ እስከዛሬ ባደረገው ድርጊት ስናስበው እሷ ምንም አይደለም። ይሄ ቀላል ነገር ነው። እባክህ አትሳደብ እና እናንተ ሩታን ለመሳደብ እንደዚህ በእሷ እየሰራችሁ እሷን ለመሳደብ የምትሮጡ ሰዎች ስነ ስርዓት ያዙ። ሴት ልጅ ትሳደቡ እናንተ እንደወረዳችሁ ነው የምንቆጥረው። እኛ ከሌለን ደግሞ የመዳም ቅመሞች የሩታ አዲንሶች ዩቲዩባችሁ እንደማይሰራ ማወቅ አለባችሁ ብዬ አስባለሁ። ሲቀጥል ደግሞ ማንም ሰው የሚሰርባት አንድን ሴት አንድ ወንድ የሚሰደበው ከሱ የምናጣው ነገር እንዳለ ነው የሚሰማኝ እኔ ማለት ነው። እና ከሩታ የምትሰርቧት ሰዎች እሷን መሆን ስለሚያቀታችሁ ሩታንም የሩታን ማንነት ስለማታገኙት በንዴት ነው የምትሳደቡት። እና ሩታ ሀብቴን የሚያህል ሴት በዚች ምድር ላይ የለም በሚዲያው ላይ ብዬ አስባለሁኝ። የመጨረሻ ንግግሬ የምናገረው ዛሬ ሩታ ማለት ስማርት ናት። የምትናገረውን የምትሰራውን ምንም የሚያናደውን ነገር ብዙ ነገር የምታውቅ ሴት ናት። እና ደስታ ደግሞ አራስ ስለሆነች ህፃን ልጅ ይዛ የትም እንደማትንቀሳቀስ ስለሚያውቅ ነው እንጂ ቤቷ የሚሄደው እሷን ቀምጠልጠል አድርጎ ማስተዳደር አቅቶት አይደለም። ኪራ ቤት እየሄደ አብርሽ ቤት ቪዲዮ የሚሰራው እንጂ እሷን ማውጣት ከስኖታ እንዳይመስላችሁ። ሂሌና ስላለው ነው፣ አራስ እንደሆነች ስለገባው ነው። እሱ ግን ያን አልገባውም። እሷን በቃ እንደዛች እንደሜዲያ ላጤ ሴት አድርጎ ነው የሚቆጥራት ማለት ነው። ሩታ ማለት በአሁኑ ሰዓት ስማርት ናት። ልጇን ቤቷ ይዛ ቪዲዮ ብትሰራ ይሄንን ግንዛቤ ውስጥ ብታስገቡት በጣም ደስ ይለኛል። ልጇን ትታ ሚዲያ ላይ ስትመጣ ቤቷ በቪዲዮ ስትቀርጥ ደስ ነው የሚለኝ። እኔ አራስ ናታ። ልጇን ንፋስ እንዳይመታባት ትፈልጋለች። አቅፋ አትሄድም።
እንደ ማንኛውም ሴት እያንዘላዘለ የሚሄድ አትፈልግም። ስማርት ናት። በቃ የወደደ ይውደደኝ የጠላ አራት እግሩን ይብራ ብላ ቤቱ ላይ ቪዲዮ የምትቀርጸው ለልጇ ስትል ነው። እስቲ ረሃ እየሄደች እንደ ማንኛውም መንዘላዘል አያቅታትም። ቤት ተከራይታም ሆነ እስቲ ለአንድ ቀን ቀረጻ መውጣት አቅቷት አይደለም። ለልጇ ክብር ስላላት ነው። ለህፃን ልጇ ነው አስባ ነው። አትረዷትም ግን እንዳለ የሞተ ቅንጭላት ያላችሁ ናቸው። በሙሉ ሴቶች ሆናችሁ ሩታን የምትሳደቡ እናንተ እሷ እንደምትበልጣችሁና ስማርት እንደሆነች የገባው የመዳም ቅመሞችም አላችሁ። ኢትዮጵያም ተቀምጣችሁ የምትሳደቡ አላችሁ። እናንተ ማንንም ሴት አትወክሉም። በእናንተ ላይ ወንድ ላይ እየጨፈረባችሁ ወዳ ፈቅዳ እንድትቀመጥ የምታረጉ ሴቶች እናንተ አይምሯችሁ የሞተ ነው ብዬ ነው የማስበው። ዛሬ በቲክቶክ መታ ደግሞ ከመሸጥ አንጫጭታናለኝ ማለት ነው። ቲክቶክ ላይ እየወሰትናት ነበረ። መግቢያ ላይ ያደርግላችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻውልኝ። በጣም ነው የምወዳችሁ ፋሚሊ፣ በጣም ማከብራችሁ። ዛሬ ለማንኛውም የትናንትና ቪዲዮ ነው። በሱ ቪዲዮ መስራት አልፈለኩም። ብዙዎቻችሁ እንዳድስ እየሆናችሁ ነው። መቼ እንደሚገባችሁ አላውቅም። በነገራችን ላይ እኔ ወደንሶቼ ግን ይገባችኋል ብዬ አስባለሁ። ስሪ ፋፊ አይዞሽ፣ በአብርሽን በርታም ስሪ፣ እንዳታቆሚ ከጎንሽ ነን የምትሉኝ በጣም አመሰግናለሁ። እኔ የአብርሽ ቪዲዮ ቆርጬ ማምጣት በጣም ነው የሚያሳፍረኝ። አንድ ቀን ሰርቼ አላውቅም በሱና በሄርሜላ ቪዲዮ። ለምን? በጣም ነው የምጠላቸው። ለወጣቶች አርያ የሚሆን ብለን ያሰብነው ሰው ረክሶ ሳየው በጣም ነው የማፍረው። እኔ በሱ በጣም ያሳፍረኛል። ስለዚህ በሱ ቪዲዮ ቆርጫል። በጣም ሩታ ስላለኝ ግን ትናንትና አምጥቼላችኋለሁ ማለት ነው። ዛሬ የትናንት ቪዲዮ ነው። ምን እንደሚፈጠር ማሰብ ስለማያቅተኝ መቁረጥ አልፈለኩም። ግን ሩታዬ በቲክቶክ ሰው ያለቀሰች ነውን ወሰደባት እያሉ የእሱ ወደንሶች ማለት ነው አይምሮ የሌላቸው ሲያሽቃብጡ አመሹ። ነገር ግን ሩታዬ ደግሞ ቲክቶክ ላይ ዘርበል ድሃ ልጅ ድሃ ነው ያለቻቸው። መናጤዎች በቃ ተውኝ ነው ያለቻቸው። እናንተ መናጤዎች ነው ያለችው። በቃ መናጥ ችጋራም ማለቻቸው። በእውነት ቲክቶክ ላይ መታ ፈታ ዘና አድርገናለች። ደብሮን ነበር ግን በነገራችን ላይ ግን ፈታ ዘና ብለን እንደምታዩት መተናል ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻ እያችሁ አበረታቱን ማለት ነው። እንወዳችኋለን። በሌላ ቪዲዮ እስከመጣ ሰላም